ይችላል በቃ ሞት ማሰብ ነገ ሞታለሁ እቀበራለሁ ካፈር በታች ሆናለሁ ስራ ይገርገረኛለሁ እንዴት ነው አላህ Subhanahu Ta'ala ምን ይለኛል ጌታዬ ግፍ አላህ አዘወጀል ባይዘው አንድ ሴት ዝሙት ስትሰራ ወይም አንድ ወንድ ዝሙት ሲሰራ አላህ እንደሚቀና ታውቃላችሁ ለምን حرام ላይ እኛ ስለወደቅን ማለት እሱ ከከለከለን ነገር ላይ ያለ መልተኛ አይሰልስ የሆነ ሰው እየመጥቶ ሚስቴን የሆነ ወንድ ሲያይብኝ በጣም እቀናለሁ ከመቀናት የተነሳ ያንን ሰው በሰይፍ ልቀለው ፈልጋለሁ ይላል የሆነ ሳባ መጥቶ ማለት ነው በሰይፍ ልቀለው አስባችሁታል በጣም ከመግባ አሁን ላይ እስኪ ተመልከቱ አሁን እያመጣ ሚስቱን መሸቀጫ ያደረገው ወንድ ደግሞ ይታያል አስባችሁታል ከዛ በሰይፍ መቅላት ፈልጋለሁኝ ሚስቴን የሚያይብኝ ከዛ ያለ መልተኛ ላይ ሰላም ምን ያምር ቅናት በቃ ይሄ ምን ያምር ብሎ ያለ መልተኛ ላይ ሰላም ገለጹት ለምን ከተባለ በቃ ወንድ ልጅ በሚስቱ ላይ መቅናት አለበት ከዛ ምን አሉ ያለ መልተኛ እኔም እንደሱ እቀናለሁ አሉ እኔም በሚስቶች ላይ እንደዚህ ሰሃባ እቀናለሁ አሉ አላህ ደግሞ ከኔ በላይ ባሮቹ حرام ነገር ላይ ሲወድቁ ይቀናናሉ ያለ መልተኛ ላይ ሰላም ከማይልቁ ቢጀላልህ ያኒ ግልጽ ነው ስለዚህ አላህ Subhanahu Ta'ala ምን ማድረግ አለብን ካዘዘን ነገር መታዘዝ አለብን ከከለከለን ነገር መከልከል አለብን እነዚህ ደግሞ ከተላላቅ ወንጀሎች መካከል ስለሆኑ መከልከል መቻል አለብን ስለዚህ ምንድነው አኺራ ማሰብ ነገ ሞታለሁ አላህ Subhanahu Ta'ala ፊት ቀርባለሁ አላህ Subhanahu Ta'ala ፊት ስቀርብ ምንድነው ምላሽ በዛ ነገር ላይ ስቲል ይሄን ነገር እየሰራው ልሞት ይችላልው እኮ ያላህ መልተኛ በሰው በሞተበት ነው የሚቀሰቀሰው ብለዋል እንደዛ ያለ መቀስቀስ እንዴት ነው ሱብሃንአላህ በዛ ሁኔታ ላይ ብንሞት ማለት ነው አስበጭውታል እና ሊላሂ ወኢና ኢለይሂ ራጂዑን በጣም ከባድ ነው ማለት ነው አላህ አዘወጀል ምንድነው የሚለው የውመ ተሽሃዱ ዐለይሂም አልሲነቱሁም ይላል በየዛን ቀን ምላሶቻቸው ይመሰክሩባቸዋል طيب ወአይዲሂም ከዛ እጆቻቸው ይመሰክሩባቸዋል ወአርጁሉሁም እንደዚሁም ደግሞ እግሮቻቸው ይመሰክሩባቸዋል በመኑ ቢማካኑ ያعمሉ ሲሰሩት በነበረው ነገር አለምለካችን አላህ Subhanahu Ta'ala ስለዚህ ምን ሰራቸው ነገራቶች እያንዳንዱ ነገር ይናገሩብናል በእንትናችን ያኔ እንዳለ ሰውነታችን ይናገራል እግራችን እጃችን ሰውነታችን እስቲ ቆዳችን ይናገራል እንደውም ለማሻሂቱም علينا ሲሉ እንትኖች ያኔ ሲሉ በእኛ ላይ ለምን መሰከራችሁብኝ ብሎ አፍ ሲናገር ምን ይላሉ አንተቀና አላህ ጌታያችን አላህ እንድናወራ አደረገን አንተቀ ኩል شيء ምክንያቱም የሁሉንም ነገር ያናገረ ጌታ እንድንናገር አደረገን እኛ ምን እናደርግ በቃ አላህ አዘዘና ይላሉ ማለት ነው ለታቻ ምን ማድረግ አለብን ከዚህ አይነት ነገራቶች መራቅ አለብን እንደዚሁም ደግሞ አኺራ ማሰብ መቻል አለብን ዘጠነኛው ራስን በሐላል ማብቃቃት ማለትም ማግባት ማለት ነው አንድ ሰው ዝሙት ላይ ወርቃለሁ ብሎ ካሰበ አለ ማግባቱ ራሱ حرام የሚሆንበት ጊዜ አለ ለዛና አንድ ሰው ዝሙት ላይ ወርቃለሁ ብሎ የሚያምን ወይም እርግጠኛ ከሆነ ማግባት ግዴታ የሚሆንበት ጊዜ አለ ያ ማግባት እንትኑን ከቻለ ወይም ደግሞ ማግባት ጣጣውን ከቻለ ማግባት ግዴታ ይሆንበታል ለምን ከተባለ حرام ላይ እንደወርቅ حرام ላይ ከወደቀ እንደሚቀጣ ሁሉ ትዳር ውስጥ ሲገባ አጅር ያገኛል ማለት ነው ያላህ መልተኛ አለይሂ ሰላቱ ሰላም እንዳሉት ስለዚህ በሐላል መብቃቃት ቶሎ ብሎ ወደ ትዳር መግባት ትዳርን መያዝ ከዝሙት መጠበቂያ ሰበብ ነው ማለት ነው ሌላው ማግባት ያልቻለ ከተባለ ማግባት ያልቻለ ደግሞ ያላህ መልተኛ አለይሂ ሰላቱ ሰላም ብለዋል ጾም ብለዋል ጾምን ማብዛት ጾም በጣም ብዙ አሉ የዳውድ ጾም አለ ለምሳሌ እንደዚህ አሁን ለምሳሌ ዝሙት ላይ ወርቃለሁ ብሎ የሚያስብ ሰው የዳውድን ጾም ይጾም አንድ ቀን ያፈጥራል አንድ ቀን ይጾማል አንድ ቀን ያፈጥራል አንድ ቀን ይጾማል ማለት በዚህ የሚያደርግ ከሆነ ራሱን ማቀብ ይችላል ጾም ሰላሉ ያላህ መልተኛ አለይሂ ሰላቱ ሰላም ሌላው የመጨረሻው ስለዝሙት አደገኝነት ቅድም እንዳልነው ስለዝሙት ቅጣት ስለዝሙት አደገኝነት ስለዝሙት በጣም መጥፎ መጨረሻ ስለተለያዩ ነገራቶች ትምህርት መውሰድ መማር ምክንያቱም አላህ አዘወጀል በቁርአን ላይ ምንድነው የሚለው ያኒ አላህ Subhanahu Ta'ala በይበልጥ የሚፈሩት እነማን ናቸው ዑለሞች ናቸው አላህን Subhanahu Ta'ala የሚፈሩት እነማን ናቸው አላህን ያወቁት ሰዎች ናቸው ስለዚህ ያስቀመጠውን ቅጣት ያስቀመጠውን በጣም ከባድ ነገር ካወቀን ከዛ ነገር መጠበቅ ወይም ደግሞ ራሳችንን መከላከል ስለምንችል እነዚህ ነገራቶች ካደረግን በኢዝኒላህ አላህ Subhanahu Ta'ala ፈቃዱ ከሆነ ከዛ እንወጣለን ማለት ነው አላህ Subhanahu Ta'ala በተከበረ ቃል በሱረቱል ሙእሚኑን ላይ ምንድነው የሚለው سورة المؤمنون لا يمندنا من الأملاك الله قد أفلح المؤمنون مؤمنا نسعى وتو في اللاجوتاشون أجنوال النزيه مسفرتو تشارلاتشو كاتتا يعني النزيه نسعى وتو سوج ويمدمو في اللاجوتاشو يأجنو سوج مسفرت اللاتشو يمجمرو الذين هم في صلاتهم خاشعون يمجمر مسفرتنا
እነዛ በእነርሱ በስግደታቸው ላይ አላህን ፈሪ የሆኑ ኻሺዕ ሆኑ ወይም ኹሹዕ ያላቸው። ሶስተኛ ሁለተኛ መስፈርታቸው ወለዚነ ሁም እነርሱ አን ለግዊ ሙዕሪዱን እነዛ በእነርሱ ከውድቅ ንግግር ወይም ውዳቂ ከሆነ ንግግር የሚርቁ። ሶስተኛ ደግሞ ምንድነው ወስፋቸው? ምንድነው? ወለዚነ ሁም ሊዘካቲ ፈዒሉን እንደዚሁም ደግሞ እነዛ ዘካን ሰጪዎች። ስንት መስፈርት አየን? 3 መስፈርት። አራተኛ መስፈርታቸው ወለዚነ ሁም እነርሱ ሊፉሩጂሂም ሓፊዙን እነዛ ብልቶቻቸውን ጠባቂ ብልቶቻቸውን ከሐራም ነገራቶች ጠባቂ የሆኑ ሰዎች ቀድ አፍለሐል ሙእሚኑን ከሚለው ላይ ይገባሉ አሉ አላህ መልእክተኛ። ማነው አምላካችን አላህ ሱብሓነሁ ወተዓላ ነፃ ለመውጣት ራሱን መጠበቅ አለበት ከዝሙት የሰው ልጅ። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ያድርገን፣ መጨረሻችንን ያሳምርልን። ትንሽ ብዬ 40 ምናምን ደቂቃ ነው ያወራሁት። አፉ ትሉኛላችሁ። በጣም አስከፊ የሆነ ነገር ስለሆነ ነው እንትኑ ይሄ ርዕሱ ራሱ